እግዚአብሔር ስም የተባረከ ይሁን። በመጀመሪያው ቆይታችን እንደተባረካችሁ እናምናለን። እኛም በጣም ተባርከናል። እንደገና የመንፈስ ቅዱስ ኢንካውንተር ሆኖልናል። እግዚአብሔር ስም የተባረከ ይሁን። አሁን ደግሞ እንግዲህ ወደ ሁለተኛው ዝማሬ ነው የምንሄደው። ሁለተኛው ዝማሬ እናመሰግንሃለን የሚል ነው። እንግዲህ አይዳ ይሄ ደግሞ የምስጋና መዝሙር ነው። ስለዚህ ይሄን መዝሙር ደግሞ እናወራዋለን ማለት ነው። ከጥያቄ ልጀምርና ይሄ መዝሙር ሲሰራ እንዴት ተሰራ? በምን አይነት ሁኔታ ውስጥ ነበርሽ? በዚህ መዝሙር ይሄን መዝሙር ስትቀበይ ምን ኢንስፓየር እንዳረገሽ የነበርሽበትን ሁኔታ እንደገና ይሄንን መዝሙር በዛ መንፈስ ውስጥ ሆነን ማምለክ እንዲሆንልን እስኪ ትንሽ ስለዚህ መዝሙር ደግሞ ታወሪናለሽ። እሺ፣ ይሄ መዝሙር ሁለት ፓርት አለው። አንደኛው አቤቱ አንተ መልካም ነህ፣ እሱ ቀድሞን የተጻፈው ከሆነ ከባድ ሲዝን ውስጥ የኤግዚት ኦልሞስት ቱዋርድስ ዘ ኤንድ ነገር አላለቀም፣ እያለቀ እንደሆነ እየታወቀ ነው፣ ግን አልወጣሁም፣ ልወጣ ነው ምናምን አይነት ሲዝን የለም ላይክ የሆነ ኤንዱ ምንድነው the light at the end of the tunnel አይደል የሚባለው? I'm still in the tunnel but I can see the light አይነት ነገር ግን still ያ ትግል የመጨረሻው እንትን ላይ just normal prayer time ላይ ይችን ነገር መጨረስ አለብኝ፣ ይችን ታናል ጌታ ሆይ ሳጥራት እያልክ just ከዛ በኋላ የመጣ ነው አቤቱ አንተ መልካም ነህ፣ አንተ መልካም ነህ፣ አንተ ልዩ ነህ in everything፣ አንተ እግዚአብሔር ነህ፣ አንተ ነህ የሚለውን ነው ተጽፋ ተቀምጣ ነበር እሷ። ከዛ እናመሰግንሃለን ራሱ ግን ኮሩ ምንም አቤቱ አንተ መልካም ነህ በቃ ብቻዋን ናትና ምንም የላትም። ኢትዮጵያ መጣው አዲስ አመት ነበረ የኢትዮጵያ አንድ ቸርች ፕሮግራም ጠራኝ፣ የአዲስ አመት ፕሮግራም እንድዘምር እና ባንዶች ነበሩ። በቃ ፕሮፐር አድርገው ያው የአዲስ አመት ፕሮግራም አለ አይደል? አሁን ለእናንተ ኖርማል ነው አይደል? እዛው ስለኖራችሁ ከዩኬ መት ብርቅ ነው ባንዱ ብርቅ ነው። ኢቭን አንድ ኪቦርድ ይዞ ራሱ በትክክል ሲጫወት ዋው ሙሉን ሶንግ ያውቀዋል ምናምን። ኢትስ አሜዚንግ ዩ ኖ። ያው እኛ ጋር በጣም ስትራግል አለ ኤቭሪዌር ከውጪና እዚህ ፕሮፐር ባን እና እንትኔን አስቡት። አንደኛ ብዙውን ያሳለፍኩት እንደናንተ በወርሺፕ ቲም ውስጥ ነው፣ በሶሎ አልነበረ። ሶሎ መውጣት የጀመርኩበት ሲዝን ነውና እሱ በራሱ ያስፈራል። ብቻ ቆሙ መዘመር የሚለውን ራሱ ማይንዴ ላይ ያለ። ከዛ ደግሞ ስማቸው የሚታወቅ ባንድ ነው የተጠሩት። ፈርቻቸዋለሁ እነሱን ራሱ በቃ ሁሉ ነገር እንትን ነው። ከዛ እየሄድን ወደ ፕሮግራሙ እነዚህን እያሰብኩ ነውና አቢጋ አይዶ ነው የምታውቋት ከሆነ ዩኬ የወጣቶች 412 ታገለግል ነበረ፣ አሁንም ታገለግላለች እና ጓደኛዬ አብሮ አደገኝ ናት እሷ። እንዳጋጣሚ እሷም እዚህ ነበረች፣ አብረን ይተባባለ። መንፈሳዊ ሰው ናት፣ በጣም ነው የምወዳት እና እኔ ጋቢና ነኝ፣ እሷ ከኋላ ናት። ድንገት በልሳን she started praying። እየሄድን ነው ወደ ቸርቹ እንግዲህ የገባት ነገር ብቻ ከሙሉን እየጸለች የሆነ ነገር እያደረገች ነው። I can feel it when she's እየጸለች ይሰማኛል የሆነ ነገር እና የተሰማት ነገር እየጸለች ደረስን። ምንም ጸሎቱ ምንም ቋንቋ የለውም፣ just በልሳን እየጸለች ደረስን። ሶ የሆነ ነገሩን I think እግዚአብሔር ገብቷታል እና አጋብታብኛለች። ብቻ something was happening እና ከሰዓት ነው ሄድ ነው ፕሮግራሙ። ደግሞ የነሱ ጠዋትም ነበራቸው ከሰዓትም፣ እኛ ከሰዓቱ ላይ ነው ጠዋት ጨርሰው ከምሳ በኋላ። ከዛ ወርሺፕ ቲማቸው ዘመረ፣ እኔ ነኝ መውጣት ያለብኝ እንዳልኳችሁ። ባንዱ አለ፣ ሁሉም አለ። ወጣው ተለማምጄ ነበረ። አሁን ከመዝሙሮቼ ውስጥ ብቻ ወስደው ተለማምደዋል። ከመቀጥለውን መዝሙር ሁሉም በቃ ተጠንቷል። ከዛ ወጣው እንግዲህ የሆነ ነገር ኢምፓርት አድርጎናል እግዚአብሔር። አይ ዶንት ኖ what it is። ወጣው ያስኩት እግዚአብሔር ሆይ እናመሰግናለን አልኩኝ። እናመሰግናለን ይጀመርኩ ማለት ነው ወደ ስቴጅ ላይ እና እንደ መጀመሪያ እግዚአብሔር ሆይ እናመሰግናለን thank you for this time ነው። it wasn't a song ከዛ እናመሰግናለን ማቋረጥ አቃተኝ። ከዛ ስንላ ነን ስቶፕ ሆነ። ጉባኤው ጆይንን አረገ። something was already እንዳልኳችሁ ጀምሮ ነበረ። የሆነ ነገር ተከፈተ።
አይ ዶንት ኖ አለ ቪዲዮ አይ ቲንክ ቪዲዮም ሬኮርድ ያደረጉትም አለ። በጣም ለሎንግ ታይም ነው የዘመርነው እሱን ብቻ አይ ሪመምበር ጀስት እና ምንም ቁጥር የለውም መግቢያ የለውም መውጫ የለውም ጀስት እናመሰግናለን እናመሰግናለን ተመልሰን እናመሰግናለን ይሄ የማይቆም አይነት something was just going on። ከዛ መሀል ላይ ትዝ የሚለኝ ብሪጅ ሲጫወቱ እንዲህ ምን ትዝ አለኝ ለካ ባንድ አለ ለካ ተለማምጃለሁ ለካ አልኩና ብሪጅ ሲጫወቱ ወደ ተለማመዱ አብሮ የሚሄድ ወደ ያው በኪው ነውና ጀመርኩት። እንደዛ አይነት ድርቀት በጣም ወዶ መዝሙር እኮ ነው ግን እንደዛ አይነት ድርቀት አይ ዶንት ኖ ወዲያው አቋረጥኩት። ወዲያው የሆነ አብሮ መሄድ ጀመርኩና እንደዛ አይነት እንደዚህ ነገር ነው የተሰማኝ ነው። ኢትስ ኦኬ እኔ አንደኛ ፍላይቴ በሚቀጥለው ቀን ነው አያገኝም እንደ ምኑና ነው እቺን እንኳን ቢሉ ሄያጅ ነኝ ችግር የለም እኔ አይ ቲንክ አይ ሃቭ ቱ መታዘዝ አለብኝ አልኩኝ። the whole segment እናመሰግናለን ብቻና ብቻ ሆኖ ወረድኩ ማለት ነው። ከዛ ወረድኩኝ በቃ በኋላ ላይ ሲመሰክሩልኝ ጠዋት እግዚአብሔር እሱን አስተምሯቸዋል የአመታቸው something to do with their year ነበረ። እኔ ደግሞ ቆሜ ስዘምር የሚሰማኝ ይሄ everything የሆነ ይሄ እንዴት ልበላሽ አሁን ግላስ ውስጥ የሆነ ጥቁር something ኮፊ ወይ ምናምን ብርጭቆ ላይ አስቀምጣችሁ ውሃ ስታፈሱበት ኮፊው እስኪወጣ so the more እናመሰግናለን ስል the more ከውስጥ ሲወጣ የሆነ ነገር ሲወጣ I feel it። ስለዚህ I wanted to keep going like ገና እስኪያልቅ አይነት ፕሬዘንስ ውስጥ ነው የነበርኩት። በሚቀጥለው ቀን በረርኩ ሄድኩኝ። ከዛ ስለዚህ መዝሙር I don't know anything በቃ ሪከርድ አልተደረገም እንደዚህ አላረኩም ሄድኩኝ ትምህርቴን ስራዬን ቀጠልኩ። ከዛ ሳምባሪ ኮንታክት አደረገኝ። ከዛ ቤተክርስቲያን ተነስቶ በየቦታው መዘመር ጀመረ እና እንዲሁም አንድ ወንድሜ በጣም ከመዘመሩ የሱ መዝሙር ነው የመሰላቸው። ከዛ ደወለልኝና እስቲ ሪከርድ ላድርገው ብዬ አድርጌው ነበረ። ግን ምንም ሳየው አንድ ምስክርነትን በዚህ ማስተላለፍ እንፈልገው ቀዳሁትና ሳቄ መጣ። ካለፈ አሁን እናመሰግናለን ከዛ አቤቱ አንተንም አብሬ ያረኳትና አቤቱ አንተ መልካም ምንም ግጥሙን ካያችሁት አቤቱ አንተ መልካምና አቤቱ አንተ ወይኔ ሰው የሚጽፈው ግጥምና ይሄውን በፍጹም አይሆንም ብዬ ታውኩት። ግን እግዚአብሔር የሆነ ያሰበው ነገር ስለነበር በዛ ሶንግ ከኔ አልፎ በቃ እኔ ያችን ቀን ነበር የዘመርኩት ያንን አመት ኔክስት ይር እስከመጣ ድረስ ኦልሞስት ኤቭሪዌር ተዘምሯል። አንድ የዘመርኩላቸው ሁሉም በየእንትኑ መዘመር ጀመረ። እዚህ ግን ምንም ያን ያህል የሚቀጥል ነገር ያለው አልመሰለኝም። ለካ I kept on going ማለት ነው። በሚቀጥለው ስመጣ ነው ደግሞ ስዘምረውም ያን ስፒሪት እንደገና አካፈለዋለሁ ብዙ ጊዜ እና በዛች ነው የመጣችሁ። በመጀመሪያ ጓደኛሽን አቢጊያን እግዚአብሔር አብዝቶ ይባርካት። አሜን። የሚገርም በጣም መንፈሳዊ ነገር እኮ በቃ በጣም ጥልቅ ነው። በዛ ሰዓት መንፈስ ቅዱስ በሷ ሆኖ ሲቃትት የነበረው ነገር አለ። የሚገርም ነው። ጌታ ይባርካት። አንቺም ደግሞ መታዘዝሽ የሚገርም ነው። ላይቭ የሆነ መዝሙር እዛው እውነት ለአምልኮ መሪዎች፣ ለወርሺፐሮች፣ ለኳየሮች ይሄ ትልቅ ትምህርት ይመስለኛል። የእግዚአብሔርን መንፈስ ሆስት ማድረግ ማለት የተጠናውን ነገር ሸምድዶ ማለት ሳይሆን ሪሊ ከመንፈስ ቅዱስ ጋር ኮኔክትድ ሆኖ እሱን መታዘዝና ያንን ማስተላለፍ መቻል ነው እና እግዚአብሔር አብዝቶ ይባርክሽ። ትልቅ ነገር ነው። ላይቭ እና ኦልሞስት አውርተሻቸዋል ሁሉንም። የቀረ ፓርት ካለ ከመዝሙሩ ውስጥ ምናወራው ወይም ማውራት የምትፈልጊው ግጥም እሱን እናወራለን። ኦልሞስት አውርተሻቸዋል እንዳልሽው የሚደጋገሙ ነገሮች አሉት። እናመሰግናለን። አቤቱ አንተ መልካም ነህ፣ አቤቱ አንተ ልዩ ነህ፣ አባት ነህ፣ ረዳት ነህ የሚላለው ምሕረት ቸርነት አቁሞኛልና እኔም አፈሳለሁ ከነፍሴ ምስጋና የሚለው ይደገማል። ያላነሳሻቸው ካሉ እነሱን ደግሞ እናወራቸው። እናመሰግናለን። ራሱ ምንም ግጥም ምናምን ማብራራለት ሶንግ አይደለም። በቃ ራሱ እናመሰግናለን ራሱ ስታንድ አለው ነው። በቃ እግዚአብሔር ያስተማረኝ ግን አለመናቅን አስተምሮኛል። በጣም ንቄው ነበር ማለት የጊዜ ይሄ ለህዝብ የሚወጣ አይነት ብዬ አላሰብኩትም።
ጀስት በቃ ለዛ እና ምንድነው አንድም ያሳነስኩበት ግጥሙን ይዩት ያስቃል ግጥም የለውም ነው በር የኔ ክርክር ከእግዚአብሔር ግጥም የለውም ይሄ እኮ it's just a normal Sunday እግዚአብሔር የተመስገነ አይነት ምንድነው እና እግዚአብሔር በዛ ውስጥ ያስተማረኝ ግን እኔ እሱ የሰጠንን መስጠት ዋናው እሱ ነው ወይ ነው ናይ ኮምፕሊኬትድም አርገህ ጻፈው በጣም ሲምፕልም ትሁን ማተር የሚያደርገው ከየት ነው የመጣው የሚለውን ግን በጣም በቃና እኔን የሰጠውሽ ስጪ ተብዬ ነው ወደ ፐብሊኩ እንደ ተሰርቶ እንዲወጣ ያደረኩት በዛ ምክንያት ነው እንጂ መጀመሪያ እኔም ምንም እንትን አላገኘሁትም ግራ ገብቶኝ ነበር በጣም ሲምፕል ሆኖብኝ ነበር ግን ያው እግዚአብሔር ካለበት ሲምፕሉም ይከብዳል እግዚአብሔር ካለበት ሲምፕሉም ይከብዳል ይሄ ትልቅ ንግግር ነው ጌታ አብዝቶ ይባርክሽ እግዚአብሔር ያለበት ሲምፕሉም ይከብዳል ቴንክ ዩ በጣም አይዲ ተባርከናል እግዚአብሔር ይባርክሽ ወደ ምስክርነትሽ እንግባና ሰዎች የመሰከሩልሽ አንቺም ደግሞ ያለሽ ምስክርነት እኔ አሁን ቅድም የጀመርኩት የነበረው አንዲት ፓስተር አገልጋይ ናት የነበረችበት ሁኔታ የምስጋና አልነበረም ግን ይሄ መዝሙር እየተዘመረ በቃ ላላመሰግን ማልችለው መንፈስ በላይ ላይ ወረዳለች በቃ ማለት በቃ ከዛ በኋላ ዝም ብዬ ማመስገን ስመጣ የነበርኩበት መንፈስና ከመዝሙሩ በኋላ ራሴን ያገኘሁት አንድ አይደለም እና የሚያስገድድ ለምስጋና የሚያስገድድ ነው በቃ ማለት መዝሙሩ ራሱ ፋሚሊየር ነው በቃ የሆነ ያዝ የሚያረግሽ ነው በቃ ምንም እንትን ማታመልጭበት መዝሙር ነው ሲምፕል ቢመስልም ግን በጣም በቃ የሚያዝና እግዚአብሔር ለማመስገን የሚያስገድድ ነውና በጣም ነገሮቼ ኮምፕሊትሊ ከዛ በኋላ ተለወጡ ሁኔታዬ ሁሉ ተለወጠ ሳለቅስ የመጣው ሴትዮ እየሳኩኝ ወጣው አለችና ይሄ መዝሙር በጣም የሚዘመር ነው ደግሞ በጣም የሚዘመር ነው በየቸርቹ ጌታ ይባርክሽ ስለተቀበልሽ በታማኝነት እና ስለታዘዝሽ ደግሞ እና አንቺን ምስክርነት ደግሞ አሁን እንስማ እዛ የተቀበልሽበት ጊዜ የነበረው ቫይብ ይሄ ነን ስቶፕ የሆነው የሚደጋገመው ነገር ኦልዌይስ ሲዘመር ይመጣል እና መሰግናለን ከተጀመረ ራሱ ነው በቃ የሚደጋገመው የሚገርም በጣም እሱ ነው ይሄ ከኔ ወጣ ነው ያልኩ ምንም ብዙ ማብራራው ነገር የለም ስለና I'm just በኔ በኩል መጣ አለቀ እንጂ nothing to do with me honestly እና ምስክርነት ግን ያልሹ አንድ ማረሳው ውጪ ነውና ከኢትዮጵያ አገልጋይ ተጠርቶ ሄደ ለዋናው ጉባኤ ዋናው ሜን ጉባኤና ዩዝ አይደል ያለው ሜን ጉባኤ ላይ ሊያገለግል ከኢትዮጵያ ድረስ በጣም በቃ በፕሮፐር እንትን ሄደው ሲሪየስ የሆነ ኮንፈረንስ እነሱ ከላይ ያረጉት ቤዝመንት ላይ ወጣቶች 10 ነው 15 ሆነው ነበሩ የቸርቹ ወጣቶች ዋናው ቸርች ግን ከዛ ሰውየው ማስተማር ጀምሮ ከታች እናመሰግናለን ይዘምሩ ነበረ ከዛ ኮንቲኒየስ ያው እንዳልከው they kept on going መሀል ላይ ይቅርታ አድርጉልኝ አላቸው ወይ እነሱ ይምጡ ወይ እኛ እንሂድ እንጂ እግዚአብሔር የፈለገው ይሄንን መንፈስ እንድንካፈል ነው እኔ አልነበርኩም እኔ ነበር ሌላ እነሱ ናቸው ዩዞቹ 15 ነው የሚል ምስክርነት ሰምቻለሁ እሱ ነው ማለት ከኔ ጋር ምንም የሚያያይዘው ነገር የለም ይሄ ሶንግ ይሄ በቃ ለቤተክርስቲያን እግዚአብሔር በቃ የሰጠው ነው እንደዚህ አይነት ምስክርነቶች ሁሌ ይሰማል ደግሞ ያልከው ነገር ሁሉም ጋር ሰማዋለሁ ይሄ we can't stop የሚለው ያ በጣም ደስ የሚል ምስክርነት ነው ከዛ ግን ሄደ ወይስ እነሱ መጡ አስመጣቸው መሰለኝ አስመጣቸው ሰምቻለሁ በጣም ኢየሱስን ኦነስቲ ወድጃለሁ ይቅርታ አድርጉልኝ ብሎ ከዚህ ኦዲየንስ ምስክርነት ያለው ሰው ካለ በጣም ቅርብ ቀን ነውና አንዳንድ ጊዜ አንዳንድ ሲቹዌሽን እንደሚፈታ ወይ ነገሩ እንደሚያልቅ ስታስቡ በቃ ራሱ መጽናናት አለው አይደል ይሄ ነገር እኮ እዚህ ጋር እንደዚህ አድርጎ ስለሚያልቅ በቃ ኢትስ ኦኬ የምትሉት አለ አንዳንድ ደግሞ ኢንዱን አታውቁትም ግን በቃ ነገሩ ይሆናል መኪና ውስጥ ቁጭ ብዬ ልጄን ከትምህርት ቤት ባለቤቴ ሊያወጣት ወርዶ በቃ የሆነ ኬዝ ግጥም ብሎ ድንገት ከበበኝ እዚህ ሲቹዌሽን ላይ እዚህ ምን ልበለው መንፈስ ላይ ወይ ነገር ላይ አይደለሁም ግን ለምንድነው ብዬ ነገሩን መጋጠም አልፈለኩም ግን ተቆጣጥሮኛል ነገሩና ከዛ በጣም ወዲያው ኃይለኛ የምስጋና መንፈስ አገኘኝ
ኢሚዲየት ማለት ነውና ወዲያው ይሄ ቃል ይሄ መዝሙር ነው ውስጤ ላይ የመጣውና ልክ ሲመጣ ፕሊስ ይሄ መዝሙር አንዴ ክፈተው እና ድንገት ሌላ ሰው ነው የሆንኩት አንዴ ክፈተው ብዬው በጣም ኃይለኛ የምስጋና መንፈስ በቃ አቤቱ አንተ መልካም ነህ መልካም በቃ መልካም ነህ በቃ እናመሰግንሃልና እንደ እብድ ነበር ጌታን መባርከው አይገርምም ይሄ ነገር ጉልበት ያላመጣው ይሄ ነገር አይገርምም እያልኩ ኃይለኛ በቃ ማለት በኖርማል ቀን ላይ ብትጠይቁኝ አዎ ኢትስ ኦኬ ጌታ ይባረክ ብዬ ማልፈውን ኬዝ እንደ በቃ ቢግ ነገር አድርጎ ፊቴ ላይ እየሳለው በቃ እናመሰግናለንና አቤል ሲለው ይገርመኝ ነበር ምትዩ ሴንስ መዝሙሩ ላይ አለው በቃ እየደጋገምሽ ስትዩ እንደ አዲስ ነው እናመሰግንሃለን የሆነ ኬዝ አለ እና በጣም በተደጋጋሚ ማለት ነው በቃ በጣምና ከባድ የምስጋና መንፈስና ምንድነው እንዳስታውሰው የሚያደርገኝ አልሽው የመውጣት ከዛ ያለ መውጣት ይሄ ነገር አለቀ አላለቀም የሆነ አለው ድብልቅልቅ ያለ ግን ከዛ ሁሉ ደግሞ ሌላ ፓርት አለ ዝም ብሎ የሚያመሰግን ቴንኪዩ የሚል ማለት ነው በቃ ተባረክ የሚልና እንደዚህ አይነት መንፈስ ነበረው መዝሙሩ ኤግዛክት ባልሽው አይነት መንፈስ ላይ ነበር ከሆነ በጣም ቅርብ ጊዜ በሚባል ቀን ላይና ጌታ ይባረክ አይዲ የተባረኪ በጣም ነው የምወድሽ እኛ ቤት በጣም ተወዳጅ ዘማሪ ነሽና በሳምንት ውስጥ ልጆቼ አንቺ መዝሙር ቢያንስ 3-4 ይከፈታልና በጣም ነው የሚወዱሽ እየከፍተው ነው የሚዘምሩት የሚያመልኩትና ተባረኪ እና የሆነ ጊዜ ያው እኔ የሆነ ነገር ገጥሞኝ ብዬ ማለት አልወድም ሁኔታውን ብናገር ደስ ይለኛል ለሌሎችም ሰዎች ስለሚያንጽና እናቴ በጣም በጠና ታማ ውጪ ለሕክምና ሄዳ እኔ አብሬያት መሄድ አልቻልኩም ነበር ወልጄ አራስ ነበርኩና በጣም ተጨንቄ ነበር በቃ ጌታ ሆይ ለምን እዚህ ማይቻል በሽታ ከዛ እንደገና ወደ ውጪ የሚያስኬድ እንደዛ አይነት ሁኔታ ለምን ተፈጠረ እኔም ደግሞ አብሬ መሆን ማልችልበት ሳል ያልኩ በጣም እያዘንኩኝ በቃ በጣም ከባድ እንትኑስ ማጉረምረም ውስጥ ነበርኩና የሆነ መንፈሳዊ ቻናል ውስጥ ያንቺ መዝሙር መጣ ማለት ነውና ልክ መዝሙሩ ሰማው በቃ ከክላሲካሉ ጀምሮ የሆነ በቃ አወጣኝና በጣም የሆነ የምስጋና መንፈስ ተሰማኝና መዝሙሩ ሲጀምር ራሱ መጀመሪያው ራሱ እንትኑ በጣም ደስ ይላልና ከዛ ጀምሮ ከነበርኩበት የማጉረምረም እንትን አወጣኝና አብሬ ከፍቼ ልጄን አቅፌ በቃ በደም ተነስቼ በቃ የሆነ ጉባኤ ውስጥ መታ ያገለገለች ያመለኩ አይነት ነበር የነበረው ስሜትና አምልኬ በዛ ሰዓት በቃ ተጽናናው ተባረኪ ለምስክርነት የሚገርም ነው ሙዚቃው ስትል የምርም በጣም ገና ሲጀምር ጀምሮ ያለው ቫይብ በጣም ደስ ይላል እና ያምሉን በዚህ አጋጣሚ እግዚአብሔር ይባርከው እጁ ይባረክ በጣም ደስ ይላል ቴንኪዩ በጣም መዝሙሩን እንዘምረዋለን ቆመን say
እናመሰግንሃለን 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 አቤቱ አንተ መልካም ነህ መልካም 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 ልዩ ነህ አቤቱ አንተ ልዩ ነህ ልዩ 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 አባት አቤቱ አንተ አባት 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 አንተ ረዳት አቤቱ አንተ ረዳት 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 እናመሰግንሃለን 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 አንተ ትልቅ ነህ አቤቱ አንተ ትልቅ ነህ ትልቅ ነህ ትልቅ ነህ አንተ ብርቱ ነህ አቤቱ አንተ ብርቱ ነህ ብርቱ ብርቱ ኤልሻዳይ አቤቱ አንተ ኤልሻዳይ 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 ሁሉን ቻይ አቤቱ አንተ ሁሉን ቻይ ሁሉን ቻይ ሁሉን ቻይ እኔ አመሰግንሃለሁ 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 እናመሰግናለን እናመሰግንሃለን 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 እናመሰግንሃለን